አቶ እንዳርጋቸው ጽጌ የግንቦት ሰባት የፍትህ የነጻነትና ዲሞክራሲ ንቅናቄ ዋና ጸሐፊ እንኳን በደህና መጡ እያልኩኝ ከቴሌቪዥን ፕሮግራም መብዛት ለካቲት ጋር ቃለ መጠይቅ ለማድረግ ፈቃደኛ በመሆኑ በተመልካቾቻችንና በድርጅቴ ስም ላመሰግን እወዳለሁ። ወደ መጀመሪያ ጥያቄ ለመግባት ኢትዮጵያ ውስጥ ጽረ ያለፉት ስርዓታት በአርሶ አደሩና በተማሪው ንቅናቄ የተጀመረ የተቃውሞ ትግል ወደ ትግል ተሻግሮ መስዋዕት ከፍሎ ድል ካደረገ በኋላ የኢትዮጵያ ሕዝብ ያገኘው ጥቅም ምንድነው? በአጠቃላይ የት ደርሰናል ለማለት እንችላለን? በመጀመሪያ ለዚህ ዓለም መጠይቅ መጋበዜ ደምትን በጣም አመሰግናለሁ። ያነሳው ጥያቄ የደረስንበት ቦታ በጣም ግልጽ ነው፣ ግን የተከፈለው መስዋዕትነት ትንሽ ለምንስ እንደ ያሰፊና ለአስጨራሽና ከፍተኛ የሆነ መስዋዕትነት የጠየቀ ትግል እንደተደረገ ትንሽ መግለጹ በጣም ጥሩ ይመስለኛል ያለው። ምክንያቱም በአሁኑ ዘመን ያለ ትውልድም እንዲረዳው የሚያስፈልግ ነገር አለ። የኢትዮጵያ ተማሪዎችና ምሁራን በተለይ ከ1950ዎቹ ጀምሮ የመጀመሪያው የመንግስት መፈንቅለ መንግስት በነዋይ ልጆች በመንግስቱ ነዋይና በግርማሜ ነዋይ ከተጀመረ ጀምሮ ዘመናዊ በሆነ መንገድ መንግስትን መቃወም የተጀመረበት እንቅስቃሴ የተጀመረበት ወቅት እሱ ነው። ከዛ ጊዜ ጀምሮ ነው የኢትዮጵያ ተማሪዎች እንቅስቃሴ የኢትዮጵያ ምሁራን እንቅስቃሴ የጀመረው። ዋናው ትልቁ ነገር ሲጀምር አገራቸውን ሲመለከቷት በአፍሪካ ምድር በቅኝ ያልተገዛች ብቸኛ አገር መሆኗን አገራቸውን ሲያዋት በጣም ረጅም ዘመን የቆየ ታሪክ ያላት በጣም ጠንክሮ የሚሰራ ህዝብ ያላት በተፈጥሮ ሀብትም እጅግ የበለጸገች አገር ሆና ህዝብ በተለይ ለዘመናት ከተለያዩ የውጭ ወራሪዎች ራሱን በመከላከል ነጻነቱን አስጠብቆ ቆይቶ ነገር ግን እቺ ሀገርና ህዝቧ ከዓለም በስልጣኔ መጨረሻ ደረጃ ላይ የሚገኙበት በአገር ውስጥ የህዝብ የዜጎቿ መብት የተለያዩ ብሔር ብሔረሰቦች መብቶች ፈጽሞ የማይከበሩባት እና ህዝብ ለረጅም ዘመን አያት ቅድመ አያቶቻቸው የከፈሉት መስዋዕትነት ለነጻነት በስልጣኔ በመብት መከበር በፍትህ በላይነት ያልተከበረባት አገር መሆኗን እጅግ የሚያስቆጭና የሚያንገበግብ ነገር ሆኖ ስላገኙት ሀገርን እንቀይራለን፣ የህዝብን ድህነት እንቀርፋለን፣ የህዝብ መብት እናስከብራለን፣ እንደ ሀገርም እቺን ሀገር ትልቅ ሀገርናት ትልልቅ ከሚባሉት ሀገር ቦታ እንመድባታለን የሚል እጅግ የሚገርም ህዝባዊ ሀገራዊ አላማ ይዞ ነው የተነሳው ያለው። ያንን ለማድረግ በተለያዩ ጊዜያት ከአፄ ኃይለ ሥላሴ መንግስት ጀምሮ በደርግ በጋራ በተደረገ ትግል ከፍተኛ መስዋዕትነት የኢትዮጵያ ተማሪዎች ምሁራን ህዝቡንም ለለውጥ እንዲነሳ በማድረግ ተከፍሏል ያለው። ነገር ግን ዛሬ ያለንበትን ሁኔታ ስንመለከት ያ የተማሪ እንቅስቃሴ ያ የህዝብ ፍላጎት ነጻነትና መብት ለማስከበር ከድህነት ለመውጣት የምትኮራ ህዝቦች የሚኮሩባት ሀገር ለማድረግ የተጀመረ ስራ የት ደርሷል ለሚለው ጥያቄ ዛሬ የመጨረሻው ደሃ ሀገር ናት ኢትዮጵያ። በእድገት የመለኪያ መስፈርቶች ከመጨረሻው 201 ሀገሮች 200ኛ ላይ ነው የምትቀመጠው ያለው። ከኒጀር ቀጥላ ነው ያለችው። ዛሬም በኢትዮጵያ ውስጥ ከ15 ሚሊዮን በላይ ህዝብ የፈረንጆች የምግብ እርጥባን ካልደረሰው ወደ ረሃብ የሚወርድበት ሁኔታ ውስጥ ነው ያለነው። አሁን በቅርቡም አፋጣኝ እርዳታ ለ3.7 ሚሊዮን ህዝብ የምግብ እርዳታ ይድረስልን የሚል ጥሪ ኢኮኖሚው በልጽጓል አድጓል በሚባልበትና በሚወራበት ዘመን ጥሪ ያቀረበ ነው የኢትዮጵያ መንግስት ያለው። በድህነት በኩል ተነስተንበት የነበረው አላማ ድህነትን ቀርፈን የበለጸገና የዳበረ ሀገር እናመጣለን ከችግር ህዝብ ይወጣል ያለው ህዝብ በድህነትና በችግር እና በረሃብ አለንጋ የሚገረፍበት ሀገር ነው። ጥቂቶች በልተው ጥቂቶች በልጽገው የሚኖሩበት ሁኔታ አለ። ያ ግን ከ90% በላይ የሚሆነው የኢትዮጵያ ህዝብ አይወክልም። ዛሬ እንደውም ድህነት ድሮ ባልነበረባቸው ላይ ከአስተማሪዎች አካባቢ ድሮ ድህነትና ረሃብ የሚታወቀው በገጠር ነው።
በገበሬው አካባቢ ነው። ዛሬ ከገጠር እና ከገበሬው አካባቢ አልፎ ድሮ ረሃብ የማይነካቸውን የህብረተሰብ ክፍሎች ሁሉ የሚነካበት ደረጃ ላይ ደርሰናል። ወታደሩም፣ ተራ አስተማሪው፣ የፋብሪካ ሰራተኛው በታሪክ አይቶ የማያውቅበት አይነት በኑሮ ውድነት እየተጠበሰ ልጆቹን በፈረቃ ማብላት የጀመረበት ሁኔታ ውስጥ ነው ያለነው። በመብት መከበር መልኩ ከነገስታቱ ዘመን ከደርግ ዘመን በከፋ መልኩ ሰዎች ሀሳባቸውን መግለጽ የማይችሉበት የታፈኑበት ሁኔታ ውስጥ ነው ያለነው። በማጭበረበር መልኩ ዓለም አቀፍ ኮሚኒቲን ድጋፍ ለማግኘት የሚያገኙትን እርዳታ እንዳይቋረጥ ለማድረግ ለስሙ የተቋቋሙ መንቀሳቀስ የማይችሉ የተቃዋሚ ድርጅቶች አልፎ አልፎ ደስ ሲለው የሚከፍታቸው የሚዘጋቸው ጋዜጦች ያው እየተመናመኑ ሄደዋል። ጋዜጠኞችንም እንደፈለገ የሚያስርበት ሁኔታ ነው ያለው። ስለዚህ በመናገር በመጻፍ እንደፈለጉ በመሰብሰብ መብቶች፣ ሰላማዊ ሰልፍ የማድረግ መብቶች፣ መንግስትን የመቃወም መብቶች፣ እነዚህ ሁሉ መብቶች እንዲከበሩ ነበር ትግል የተደረገው። ዛሬ ለማስመሰልና ለማጭበርበር ከሚደረጉ ነገሮች ውጪ እነዚህ መብቶች በአንደኛው መልኩ የተከበሩበት ሁኔታ አይደለም ያለው። ህዝቦቿና ዜጎቿ የሚኮሩበት አገር አድርገን ለመገንባት የተነስተን የነበረው ነገር ዛሬ በመድር ላይ በሙሉ በአለም ዙሪያ እንደ ኢትዮጵያውያን የተዋረደ እንደ ኢትዮጵያውያን ወንዱም ሴቱም ወጣቱም ሽማግሌውም ገበሬ ሳይቀር በህይወት ምሬት በመልካም አስተዳደር እጦት አገሩን በገፍ እየለቀቀ በየተለያዩ ሀገሮች እስር ቤቶች ውስጥ እየታጎረ በልመና በሰው ሀገር ላይ ህይወቱ መክፋት እንዲችል መንግስታትን እየተማጸነ በዚህ መንገድ በየበረሃው በመቶዎች የሚቆጠሩ በሺዎች የሚቆጠሩ ያለሙበት የስደት ቦታ እንኳን ሳይደርሱ የሚያልቅበት በየበረሃው በየባህሩ ሬሳቸው በውሃ እየተነፋ በተለያዩ አገሮች የባህር ዳርቻዎች ላይ የሚወድቁበት ሁኔታ ነው። በትልልቅ መኪናዎች ውስጥ ታጉረው አየር ያጡ በመቶዎች የሚሞቱበትን ሁኔታ እያየን ነው። ከአንድ ቦታ አንድ ቦታ እንሄዳለን ብለውና ውርደቱም አላበቃም፣ ድህነቱም አላበቃም፣ የመብት በፈናውም አላበቃም። ዞረን መጨረሻ ያለንበት ሁኔታ ዜሮ ነው እና የተከፈለው መስዋዕትና ያለንበትን ሁኔታ ስንመለከት እጅግ በጣም የሚያሳዝን እጅግ በጣም የሚያሳፍር ሁኔታ ውስጥ ነው ያለነው። የፈለገውን አይነት ቀለም ቢቀባ የፈለገውን አይነት ተረት ቢተረት የፈለገውን ያህል የኢኮኖሚ አሃዝ ነገር እድገት አለ ቢባል የፈለገውን ያህል ስለ ዲሞክራሲና ስለ ሰብአዊ መብት መከበር የፈለገውን ያህል የዓለም ጥሩ የሆኑ ህጎች በህገ መንግስታችን ውስጥ ተካተዋል ቢባል እውነታው ግን አሁን ያልኩት ነው። እንደ ተራብን እንደ ታፈንን ነው ያለነው ከታች እስከ ላይ የኢትዮጵያ ህዝብ ከሰሜን እስከ ደቡብ ከምስራቅ እስከ ምዕራብ በዚሁ ውስጥ ነው የሚገኘው። አሁን ከገለጹት አንድ ጥያቄ ላንሳላቸው። የወያኔ ኢህአዴግ መንግስት በምግብ ራስን መቻል የሚለውን ፖሊሲው ለ21 አመታት የዘለቀ ሲሆን እስካሁን ድረስ ተግባራዊ ሳይሆን ቀርቶ በየአመቱ በሚሊዮኖች የሚደርሱ ዜጎቻችን በድርቅ ሲጠቁ ይታያሉ። ስለዚህ የስርዓቱ ፖሊሲ ተግባራዊ ያልሆነበት ምክንያት ምን ሊሆን ይችላል ብለው ይገምታሉ? 4 ሚሊዮን ሄክታር ነው በአንድ ቦታ ብቻ በጋምቤላ ውስጥ ለአላሙዲን የሰጠው ለሳውዲ ስታር የሰጠው ሳውዲ ስታር የሚባለው ኩባንያ የተሰጠ መሬት ጋምቤላ ውስጥ በስፋት ስራውን በሚጀምርበት ሰዓት ላይ ያው በሙሉ ለአረቦቹም ለህንዶቹም ለቻይኒዞቹም የሚሰጠው መሬት አንድም የሚያመርቱት ምርት እዛ ሀገር ላይ የሚቀር አይደለም፣ በሙሉ ወደ ውጭ ሀገር የሚላክ ነው። ግን አሁን እንደጀመርኩት በሳውዲ ስታር የተሰጠው መሬት በሙሉ በስራ ላይ ሲውል ኢትዮጵያን ሶስተኛ የሩዝ ላኪ አገር ያደርጋታል በመድር ላይ የሚል መግለጫ የሳውዲ ስታር ማኔጀር ኃይል አሰግዴ ሲናገር ሰምቻለሁ። አንዲት ጋምቤላ ውስጥ ያውም ከጋምቤላ የተወሰነ ቦታ ላይ በአንድ ግለሰብ የሚደረግ ምርት ሶስተኛ ደረጃ ኤክስፖርተር ኢትዮጵያን በሩዝ የሚያደርጋት ከሆነ በሩዝ ላኪ ሀገር በዓለም ላይ የሚያደርጋት ከሆነ በኢትዮጵያ ምድር ባሉ ቦታዎች ላይ ህዝብን ከረሃብ እንዲገላገል ለማድረግ ፖለቲካ
ጽናቱና ፍላጎቱ ያለው መንግስት መጥቶ ቢሆን ኖሮ 21 አመት አይደለም 5 አመት የሚፈጅበት ምክንያትም አይታየኝም። እና በዋንኛነት በኢትዮጵያ ውስጥ ህዝብ ምግብ ራሱን ያልቻለበት ምክንያት በመሬት በሚታረስ መሬት እጥረት አይደለም፣ በውሃ እጥረት አይደለም። ምክንያቱም በአፍሪካ ውስጥ የአፍሪካ የውሃ ማዕከል ተብላ የምትጠራው ኢትዮጵያ ናት። ጠንክሮ ሰርቶ የሚያድር ህዝብ እጥረት አይደለም፣ ምንም ሌላ ነገር የለውም። የፖለቲካ ስርዓቱ በዚህ አይነት አቅጣጫ ህዝብን የራሱ የመንግስት ስርዓቱንና አሰራሩን የምግብ ችግርን ለመቅረፍ ስራዬ ብሎ የተንቀሳቀሰ አለመሆኑ ይሄ ደግሞ ከሁሉም ነገር በላይ ከማንኛውም ነገር በላይ ህዝብን የሚያዋርድ ነገር አገርን የሚያዋርድ ነገር ቢኖር ከምግብ ጋር የተያያዘ ነገር ነው፣ ከልመና ጋር የተያያዘ ነገር ነው። ስለዚህ ህዝብ እንዳይዋረድ አገር እንዳይዋረድ ስሜት ያላቸው ሰዎች ስልጣን ላይስ ወጥተዋል ወይ? የአዲስ አበባን ከተማ ፎቅ መስራት ያብለጨለጩ እንደ ኮማሪት ማሽሞንመንን ወይንም ደግሞ በቀን ሁለት የጭነት መኪናዎች የማይንቀሳቀሱበትን እጅግ በጣም ውድ በሆነ መንገድ የተሰራ ለይታይ ብቻ የተሰራ አውራ ጎዳና ከመስራት ከሁሉ ነገር ሊቀድም የሚገባው ነገር ህዝብን ከውርደት የሚያድም ስራዎችን መስራት። በምግብ ራስ ሳይቻል ሌላ ልማት ትርጉም የሌለው ነገር ነው። ለማስመሰል ገበናን ለመደበቅ ለማጭበርበር የሚደረግ ነው። ከዛ በተረፈ ደግሞ ራሳቸው የሚኖሩበትን አካባቢና ህይወታቸውን ከማንኛውም በላይ የተሻለ ሁኔታ ውስጥ ለማስቀመጥ የተደረገ ትልቁ ችግር እንዳልኩት መንግስታዊ ስርዓቱ ህዝባዊ ነበር ወይ ሀገራዊ ነበር ወይ በዛ ደረጃ ውርደትን ለመቋቋም የተነሳ ነበር ወይ የሚለው ነው። እኔ በኩል ራሳቸውን የሚያስቀድሙ ስስታምና ስግብግብ ዘራፊ መሪዎች በመምጣታቸው የሀገርና የወገን ውርደት የማይሰማቸው ሰዎች በመምጣታቸው ነው በምግብ ራሳችን እንዳንችል ያደረገው እንጂ ሌላ መሰረታዊ የሆነ ችግር ያለባት ሀገር ሆና አይደለም ኢትዮጵያ። እንዳሉት በጋምቤላና በሌሎች የሀገራችን ክፍሎች ሰፋፊ የእርሻ ቦታዎች እንዳሉ ይታወቃል። ስርዓቱ አገሪቱ ከድህነት እንድትወጣ ከፈለገ ቅድሚያ ሰፋፊ ቦታዎች ለውጭ ሀገር ባለሀብቶች ከመስጠት ለሀገር ባለሀብቶች ሰጥቶ ኢኮኖሚው እንዲያድግ ያልመረጠው ምክንያት ለምን ይሆን? መጀመሪያው እንደዛ አይነት አመለካከት እኮ የሚኖርህ ህዝብና ሀገርን የምታስቀድም ሲሆን ነው። የዚህ አይነት አመለካከት የመዛነፍ ችግር ካለ ቅድሚያ ለራስ የምትሰጥ ከሆነ ለአንድ ኢትዮጵያዊ ባለሀብት ጋምቤላ ውስጥ መሬት ብትሰጥ የኢትዮጵያዊ ባለሀብት ሊሰጥ የሚችል ነገር የለም። እኛ እንኳን ማናቃቸው ነገሮች አሉ። ለምሳሌ አሁን ለአረቦቹ ለህንዶቹ ተሰጡ የሚባሉ መሬቶች የተሰጡበት ዋጋ እንግሊዝ ጋዜጣ አንድ ጊዜ ምንድነው ያለው? ለአንድ ሄክታር መሬት በአመት በኢትዮጵያ ውስጥ ሄዳችሁ በአንድ ፓኮ ሲጋራ ዋጋ መከራየት ትችላላችሁ ብለው ነው ያስቀመጠው። እርካሽነቱ እስከዛ ድረስ ዓለምን ያስደመመ የመሬት ሊዝ ነው። የመሬት በሊዝ የሚባለው ነገር የመሬት መሸጥም አይደለም፣ ኮንትራት ኪራይ ማለት ነው። የመሬት ኪራይ ነው እና ያኛ እዚህ የምናየው ነው። በሁሉም ሌባ መንግስታት ባሉበት ሀገር ላይ በአደባባይ የሚታየውና የመሬቱ ዋጋ ሌላ ቦታ ነው የሚከፈለው። እዚህ በአንድ ፓኮ ሲጋራ 1 ሄክታር መሬት ለአንድ አመት ኪራይ ሲባል እኛ የማናቀው ፈረኞቹ ባካንደር የሚሉት ሌላ ቦታ ላይ የሚከፈል የመሬት ዋጋ ምን ያህል እንደሆነ እኛ አናቅም። እነዚህ ደግሞ ቻይናን፣ አረቦችን፣ ህንዶች የመሳሰሉ መንግስታትና ባለሀብቶች የተለያዩ ሀገሮችን ባለስልጣናት በማባለግ በሙስና በጣም የታወቁ ናቸው እና ስንት ዶላር በሄክታር ሌላ ቦታ እንደከፈሏቸው አናቅም። የኢትዮጵያ ባለሀብት ግን እንዲህ አይነቱን ነገር የማድረግ አቅም የለውም። ያንን ያህል ገንዘብ ሊከፍላቸው የሚችል አይመስለኝም ያለው ሌላ ቦታ ላይ በግል አካውንቶቻቸው የሚጨምር። ሁለተኛ የሀገሩ ባለሀብት የኢኮኖሚ ጉልበት ካለው ራሱን የቻለ ኢኮኖሚ ጉልበት የፖለቲካ ተፎካካሪነትንም የሚያመጣ ነገር መሆኑን ስለሚያውቁ በአገር ውስጥ ከራሳቸው የፖለቲካ ድርጅት ኩባንያዎች በስተቀር ሌላ ባለሀብት በዛ ሀገር እንዲፈጠርም ፍላጎት የላቸውም። የፖለቲካ ስልጣን መቆጣጠሪያው
የኢኮኖሚ ጉልበቱን በእጅ መያዝ ነው የሚል ፍልስፍና ስላላቸው ራሳቸው ከሚዘውሩት ኢኮኖሚ በስተቀር ሰፊው የሆነው የአገሪቷ ህብረተሰብ ክፍል ከታች ወደ ላይ መምጣት የሚችለውም ወደ መካከል ላይ ያለውም ወደ ላይ ማደግ የሚችልበትና ሰፋፊ የሆነ እንቅስቃሴ ውስጥ መግባት የሚችልበትን ነገር ለመፍቀድ ፈቃደኛ ያልሆኑ ሰዎችም ጭምር ናቸው። ስለዚህ የፖለቲካ ስልጣን መያዝ የሚቻለውም የኢኮኖሚ ስልጣን በመያዝ ነው። ስለዚህ ሌሎች የኢኮኖሚ ጉልበት ያላቸው ኃይሎች እንዳይፈጠሩ፣ ሁለተኛ ደግሞ ከለብነት ጋር በተያያዘ በውጭ ሀገር ከነዚህ መሬቶች ጀርባ የሚከፈላቸው ከፍተኛ የሆነ ገንዘብ እንዳለ ማወቅ ያለብን ይመስለኛል እና ሙስናና ለሀገርና ለወገን ቅድሚያ ለመስጠት ነው ይሄን አይነት ችግር ያለው። የኢትዮጵያ ገበሬ መሬት አጥቻለሁ ብሎ ስራ ፍለጋ እስከ ሳውዝ አፍሪካ በሚሄድበት ሰዓት ላይ ነው ለቻይናና ለህንድ መሬት እየተሰጠ ያለው ዛሬ ኢትዮጵያ ውስጥ። የወያኔ ስርዓት እድሜውን ለማራዘም ሲል የሚፈበርካቸው አዋጆች አሉ። በዚህ ላይ እስኪ እንነጋገር። በየጊዜው የሚወጡ የተለያዩ አዋጆች የተቃዋሚ ድርጅቶች መሪዎችና አባላት እንዲሁም በነጻ ጋዜጠኞች ላይ እየተካሄደ ያለው ቅጥ ያጣ ወከባ፣ እንግልት፣ እስራትና ከሀገር የመሰደድ ሁኔታ አለ። በወክሎ ስርዓቱ እየተከተለው ያለው ዲሞክራሲያዊ አካሄድ እንዴት ይመለከቱታል? በቅድሚያ እንደው ቅድም እንዳልኩት የማስመሰል ባህሪው በማስመሰል የሚገኝ ጥቅም አለ ብሎ የሚያምን መንግስት በመሆኑ እንጂ ወያኔ ኢህአዴግ ህግ መውጣት አያስፈልገውም ለሚሰራቸው ስራዎች። ምክንያቱም የሚሰራቸው ስራዎች ከህግ ጋር ግንኙነት የላቸውም። በህገ መንግስቱ የሚደነግጋቸው በጣም ብዙ መብቶች አሉ። እነዛን ግን በጣሰ መንገድ የሚሄድ ለይስሙላ የተቀመጠ ህገ መንግስት ነው። አሁንም ያወጣቸው ለምሳሌ ያክል የአገሪቷን ኤንጂኦዎች እንቅስቃሴ ለመገደብ የወጡ ህጎች አሉ። ምንም አይነት ከወያኔ ኢህአዴግ ቁጥጥር ውጪ ነፃ በሆነ መንገድ ህዝብን በማህበራዊ ይሁን በኢኮኖሚ ይሁን በሰብአዊ መብት ጉዳዮች ላይ ማስተማር፣ ማደራጀት፣ መቀስቀስ የሚችሉ ድርጅቶች እንዳይኖሩ በሚያደርግ አዋጅ ነው። ቀጥሎ ደግሞ ያየነው የዚህ የጸረ ሽብር አዋጅ ተብሎ የወጣው ነው። ይሄም አዋጅ ሽብርተኝነትን ለመከላከል የሀገሪቷን ብሔራዊ ጥቅምና ደህንነት ለመከላከል በሚል መንገዱ አይደለም። የሀገር ውስጥ ተቃዋሚዎችን ጠቅላላ መንቀሳቀስ በማይችሉበት መልኩ የሀገሪቷ ጋዜጦችን በጣም አነስተኛ የሆነ መንግስትን የሚተች ነገር መጻፍ የማይችሉበትን ሁኔታ ለመፍጠር የወጣ ህግ ነው። ዞሮ ግን እነዚህን አይነት ህጎች ማውጣትን ባላስፈለገው ነበር። እንደ ደርግ ጊዜ ያለምንም አዋጅ ያለምን ህግ ሰውን ሰብስቦ ማሰር ይቻል ነበር። ለማስመሰል ስለሚፈልግ ነው በህግ የተደገፉ ነገሮች እንደሚሰራበት ሀገር እንደሆነ ለማድረግ ነው እነዚህ ህጎች የሚያወጣው እና የህጎቹ ዓላማ ግልጽ ነው። በህግ ስም በወጣ እኔ አይደለሁም መለስ ዜናዊ ወይንም ደግሞ ጌታቸው አሰፋ የደህንነቱ ሰውዬ ሳሞራ እኔ አይደለሁም እኔ አይነቱን ነገሮች የሚፈጸመው ይሄ የሚፈጸመው በፓርላማ በጸደቀ ህግ አማካኝነት ነው የሚል ምክንያት ለመስጠት ነው ህግ የሚወጣው። ይሄ ህግም አያስፈልጋቸውም ነበር፣ ዝም ብሎ መስራት የሚችሉ ነበር ለማጭበርበር የሚወጣው። ዋናው ዓላማ ግን ጠቅላላ ቅድም እንዳልኩት በፖለቲካ ድርጅቶችንም ይሁን ህዝብንም ይሁን በሁሉም የህይወት ዘርፎች በማህበራዊም በኢኮኖሚም በፖለቲካ ዘርፎች በነጻነት ሊደራጅ ሊንቀሳቀስ የሚችልበትን ሁኔታ በሙሉ ለመዝጋት ነው። ከነሱ ቁጥጥር ውጪ የሚኖር ማንኛውም እንቅስቃሴ እንዳይኖር ለማድረግ ታስቦ የተሰራ ነው። ይሄ የለየለት ፍጹም አምባገነናዊ የሆኑ ስርዓቶች የሚከተሉት አሰራር ነው። ሌላ ምንም ማለት የምንችለው ነገር የለም። በሌላ መንገድ መሄድ ይችላል ወይ ወያኔ እነዚህን ህጎች ሳያወጣ ከስከ ቀበሌ ድረስ ወርዶ ከቀበሌም በታች በቤተሰብ ደረጃ ወርዶ የስለላ መዋቅር ሳይዘረጋ እንደ መንግስት ሊቀጥል ይችላል ወይ ብለህ ብትጠይቀኝ የኔ መልስ አይችልም ነው። ምክንያቱም እንደ መንግስት ልትቀጥል የምትችለው የህዝብን ህይወት አፋይ ነገር ሳታመጣ እንደ መንግስት መቀጠል የምትችለው የህዝብን በጎ ፍቃድ ስታገኝ ነው፣ ይሁንታ ስታገኝ ነው። ያንን ለማግኘት ደግሞ በተግባር የሰራው ስራ መኖር አለበት። ቅድም ያነሳናቸው ጉዳዮች አሉ። በረሃብ የተጠበሰ ልመና ውስጥ ያለ በስፋት አገር ለቆ የሚሄድ ወጣትና ጎልማሳ ባለበት ሀገር የስራ አጡ ቁጥር
70 እና 80% ወጣት ስራ ያጣበት ሀገር ላይ ነው ከዩኒቨርሲቲ ግራጁዌት ያደረጉ ሰዎች እንደ ትልቁም ነገር ኮብልስቶንን የሚሰሩበት አንድ ጊዜ ትግራይም ላይ የቀረበ ፕሮግራም አይቻለሁ ልኳንዳ ቤት መክፈትን ከዩኒቨርሲቲ ግራጁዌት ያላደረጉ ተማሪዎች እንደ ትልቅ የሥራ ዕድል እየታየ የሚቀርብበት ሁኔታ ባለንበት ሁኔታ ከህዝብ ይሁንታ አግኝቶ በህጋዊ በሆነ መንገድ በህዝብ ተደግፎ ሊቀጥል የሚችል መንግስት ባለመሆኑ የተነሳ ያለው አማራጭ የበለጠ ህግ በማውጣት የበለጠ ህግ ሳያወጣም ህዝብ ያፈነ እየጨቆነ እየረገጠ እስከ መጨረሻው ከመሄድ ሌላ አማራጭ የሌለው ስርዓት ስለሆነ ይሄ ስርዓት ይሄንን ነገር ከማድረግ ምንም የሚገርም ነው ምን ይመስላል ለሚለው ሌላ ምን ምርጫ አላቸው 1997 ላይ እኮ ይቻላል ብለው ትንሽ ቀዳዳ ከፍቶ የተደረገ ምርጫ ምን ምርጫ እንደሌላቸው ከስልጣን ከመወገድ ውጪ ያሳይቷቸዋል ከዛ በኋላ ያላቸው ምርጫ እስከ ዕለተ ህልፈታቸው ድረስ ማሰር መግደል የሚያፍን ህግ ማውጣት መዋሸት ማጭበርበር ነው እነዚህ ሁሉ ነገሮች ግን ተደምረው ብዙ መንግስታትን እንዳላዳኑ ሌላም ሀገር ላይ እኛም ሀገር ላይ እንዳላዳኑ ሁሉ ወደማይቀረው ሞታቸው የሚወስዳቸው ነገር ነው ሌላ ምንም ማለት የሚቻል ነገር የለውም ያለው